ዛሬ እንግዲህ ወደዚህ ስፍራ የመጣሁት ይህ ትውልድ እየተቀረጸ ያለበት መንገድ እጅግ በጣም አሳዛኝ ስለሆነ ነው። እውነተኛ ስኬት ማለት እዚች ጋር ተወልዶ እዚች ጋር ለሚሞተው ጨቅላ ልጅ ጥሩ ምግብ በልቶ ጥሩ ልብስ ለብሶ ጥሩ መኪና ነድቶ ጥሩ ቤት ውስጥ ኖሮ ማለፍ እንደሆነ የምንሰብክ ሰባኪዎች በየሚዲያው በየሃይማኖት ቤቱና በየትምህርት ቤቱ እጅግ በጣም በስተናል። እውነተኛ ስኬት ግን የምትረጋገጠው በመጨረሻዎቹ ደቂቃዎች ብቻ እንደሆነ ግን ይሰማኛል። የምንነዳው መኪና፣ የምንኖርበት ቤት፣ የምንለብሰው ልብስ በጠቅላላ በመጨረሻዎቹ የህይወታችን ደቂቃ ላይ ትርጉም አልባ ናቸው። ከዘላለም አንጻር ህይወታችንን ስናየው እጅግ በጣም ኢምንት ነው። እቺ ኢምንት ለሆነችው ህይወት፣ እቺ ጠዋት ታይታ ማታ ለምትጠፋው ህይወት አለባበሳችን፣ አመጋገባችን እና የምንኖረው ኑሮ ስኬታችንን ዲፋይን ያደርገዋል ብዬ አላምንም። እውነተኛ ስኬት የምትረጋገጠው በመጨረሻዎቹ የህይወታችን ደቂቃ ላይ ነው። በሩጫው መስመር ላይ አሸናፊው የሚረጋገጠው በመጨረሻዎቹ ደቂቃዎች ብቻ ነው የሚሆነው። ምናልባት ሩጫው ሲጀመር ብዙዎች ፈጥነው ሊሮጡ ይችላሉ። ምናልባት በሩጫው መስመር ላይ ብዙዎች ትጥቃቸው እጅግ በጣም ያማረ ሊሆን ይችላል። አሸናፊው ግን የሚረጋገጠው በመጨረሻው ሰዓት ላይ ብቻ ነው። እውነተኛ ስኬትም የምትረጋገጠው በመጨረሻዎቹ የህይወታችን ደቂቃዎች ላይ ብቻ ነው። እያንዳንዱ ሰው ይህችን ምድር ለቆ ከመሄዱ በፊት ቢያንስ ለእያንዳንዱ ሰው እግዚአብሔር አምላክ 3 ደቂቃ ህይወታችንን ወደኋላ መለስ ብለን እንድናይበት እንደሚሰጠን ይሰማኛል። በእነዚህ በ3 ደቂቃዎች ውስጥ ታዲያ ትናንትናችንን ስንመለከተው የነዳነው መኪና፣ የገዛነው ቤት፣ የለበስነው ልብስና የበላናቸው ምግቦች በጠቅላላ ትርጉም አልባ መሆናቸውን እንረዳለን። ዘላለም ለሚኖር ሰው ብቻ ነው ወይም ዘላለም እኖራለሁ ብሎ ለሚሰማው አይነት ሰው ብቻ ነው እነዚህ ሁሉ ነገሮች ትርጉም ያላቸው። ምናልባት ይቺን ምድር ለቀን ለመሄድ 3 ቀን እንደቀረን ቢነገረን ወይም ደግሞ ይቺን ምድር ለቀን ለመሄድ 24 ሰዓት ብቻ እንደቀረን ቢነገረን የምንነዳው መኪና፣ የምንኖርበት ቤት፣ የለበስነው ልብስ በጠቅላላ ሚኒንግለስ ሆኖ እንደሚታየን አልጠራጠርም። ስኬትን ከቁሳቁስ ጋር የሚያያይዙ ስብከቶች በአጠቃላይ ሞትን እያስረሱ የሚገሉ ክፉ የሆኑ መርዞች ናቸው። ወዳጆቼ፣ እውነተኛዋ ስኬት ጣቶቻችን አልንቀሳቀስ ብለው እግራችን አልንቀሳቀስ ብሎ ባልጋው ላይ ተኝተን ባለንበት ሰዓት ላይ ትናንትናችንን ስንመለከተው ያለምንም ጸጸት ፈገግ ማለት ከቻለን የምርም ተሳክቶልናል። እውነተኛው ስኬትና እውነተኛው ሳቲስፋክሽን የሚረጋገጠው ካፈሩ በላይ እስካለን ድረስ ብቻ አይደለም፣ ካፈሩ በታች በተኛንበት ሰዓት ላይ ነው። እኔና እናንተ ይህችን ምድር ለቀን ከሄድን በኋላ እኔና እናንተ ትናንትና በተከልነው ትንሽዬ ችግኝ ብዙዎች መጠለል ከቻሉ የምርም ተሳክቶልናል። አንለስ ኤንድ አዘርዋይስ ግን የለበስነው ልብስ፣ የምንነዳው መኪና፣ የበላነው ምግብ በጠቅላላ በመጨረሻዎቹ ደቂቃዎች ላይ ምንም ትርጉም እንደሌለው እንደሚሰማን አልጠራጠርም። ስለዚህም ወዳጆቼ እባካችሁን አትሳቱ። መለስ በሉና ህይወታችሁን ቃኙት። ከእናንተ ያለፈ ህይወት ለሌሎች የሚቆረስ ህይወት እስከሌላችሁ ድረስ የምርም ጊዜያችሁን እያባከናችሁ ነው የምትገኙት። ህይወት እጅግ በጣም ከምናስባት በላይ እጅግ በጣም አጭር ናት። ምናልባት ጊዜውን ተመልክታችሁ ታውቃላችሁ? ሳናስቡ እጅግ በጣም እየነጎደ ነው። እኔ ትናንትና መለስ ብዬ ስመለከተው 6ኛ ክፍል 7ኛ ክፍል ተማሪ ነበርኩኝ። አሁን ደግሞ እንዴት እንደሆነ በማላቀው ሁኔታ ደግሞ ይሄው 28ኛ ዓመቴን ይዣለሁ፣ አግብቻለሁ፣ ወልጃለሁ፣ ኑሮ መስርቻለሁ። ጊዜው እጅግ በጣም እየነጎደ ነው። አሁን ደግሞ 29ኛ ዓመቴን ደግሞ በዚህ ዓመት ላከብር ደግሞ ከፊት ለፊቴ እየተዘጋጀው ነው ያለሁት። which means ሳናስበው ጊዜው እየነጎደ ነው የሚገኘው። ምናልባት ለኛ ረጅም መስሎ ታየን እንጂ እጅግ በጣም አጭር ናት። በዚች አጭር በሆነችው ህይወት ውስጥ ነገ ከአፈሩ በታች በምንተኛበት ሰዓት ላይ ከአፈሩ በላይ ቆመው ፈገግ የሚሉ ትውልዶችን መፍጠር መቻል ይኖርብናል። ስለዚህም ከዚህ በኋላ በቀረን ጊዜ በጠቅላላ ለሌሎች የሚቆረስ ህይወትን እንዲኖረን መክራችኋለሁ። ስለተከታተላችሁ እጅግ በጣም አመሰግናለሁ።